ፊልሙ የሚጀምረው በሀገረ ጣሊያን ሲሆን ሳንታ ሮሚዮና ባለቤቱ ኢንግሪድ የልጃቸውን ሶፊያን የበረዶ ሆኪ ጨዋታ እየታደሙ ይገኛሉ። የተጋጣሚ ቡድኖቿ ምንም እንኳን ጠንካራ ቢሆኑ ሶፊያ ባለቀ ሰዓት አግብታ ቡድኖቿ እንዲያሸንፉ መርዳት ቻለች። ከጨዋታው በኋላ ፍቅረኛዋን ሐኪምን ካገኘችው በኋላ ወደ ቤተሰቦቿ ትሄዳለች። ሳንታ በኩራት ደረቱን ሲመታላት ሶፊያም እንደ ምስጋና ምልክቱን ታሳየዋለች። ሶፊያ ግጥሚያዋን ካሸነፈች አባቷ መኪና እንደሚያለማምዳት ቃል ይገባለትን ታስታውሰዋለች። በኋላ ላይ ከተገለለው የተራራ ቤታቸው ወጥተው ሶፊያና አባቷ ወደ መኪና ልምምዳቸው ይወስዳታል። ልምምዷን በምታደርግበት ወቅት ሶፊያ በብቃቷ አባቷን ታስደምመዋለች። በረፍታቸው ወቅት ሶፊያ ለአባቷ ለኑሯቸው ለምን እንደዚህ አይነት ገጠራማ ቦታ እንደመረጠ ትጠይቀዋለች። አባቷ ደንገጥ ብሎ እናቷን በፍቅር ለመጣል እንደነበር ይነግራታል። እውነተኛው ምክንያት ግን ይሄ አልነበረም። ወደ ቤታቸው ከመመለሳቸው በፊት በሚስጥር ፎቶ ታነሳውና የኢንስታግራም ገጿ ላይ ፖስት ታደርገዋለች። ይሄ ግን ከባድ ጦስ ይዞባት እንደሚመጣ ምንም አላወቀችም ነበር። ፖስት ያደረገችው ፎቶ ወዲያው በማፊያ ቡድኖች ባዮሜትሪክ ሲስተም ውስጥ ይገኝና ሳንቶን ለረጅም ጊዜ እያደኑት እንደነበር እንረዳለን። ሳንቶ የእንጨት ቆረጣ ፕሮጀክቱ ላይ በሚሰራበት ወቅት የሚስቱን ወንድም ፓትሪክን ከሆኪ ልምምዷ ሶፊያን እንዲያመጣለት ይጠይቀዋል። እሱ ይዟት እንዳይመጣ ስራውን አልጨረሰም። ወደ ቤት ሲመለሱ ኢንግሪድ ትቀበላቸዋለች። መሃል ግን በድንገት ሁለት ወንበዴዎች ገብተው ኢንግሪድን ያጠቋታል። ፓትሪክ ሊከላከልላት ቢሞክርም ከአቅሙ በላይ በመሆኑ ሁለቱንም ቦታው ላይ ይገሏቸዋል። ሶፊያ በድንጋጤ ታመልጣለች። ሳንታ ወደ ቤት በሚመለስበት ወቅት ሶፊያንና ኢንግሪድን ደውሎ ሊያገኛቸው አልቻለም። ቤት እንደደረሰም የሚስቱንና የወንድሟን አስክሬን መሬት ላይ ያገኘዋል። በዚህ መሃል ሶፊያ ስትመጣ ለጥንቃቄ ወዲያው ወደ ተገለለ ህንፃ ይወስዳታል። ሶፊያ በፍርሃትና በድንጋጤ መንፈስ ምን እየተፈጠረ እንደሆነ ትጠይቀዋለች። እውነታውን ግን ለመናገር ዝግጁ ባለመሆኑ ከባድ አደጋ ላይ እንዳሉና ከማንም ሰው ጋር እንዳትደዋወል ያስጠነቅቃታል። ሚላን ውስጥ ሩዲ ሲዛራ የተባለው አንደኛው የቤተሰቦቹ ገዳይ የጥቃቱን ቪዲዮ ለአለቃው ዶኔንጅሎ ሎቢያንኮ ያስመለክተዋል። ይሄ የማፊያዎቹ አለቃ ግን የተሳሳተ ሰው እንደገደሉ ሲረዳ በአስቸኳይ ለሩዲ ሳንቶንና ልጁን ፈልጎ ተልእኮውን እንዲጨርስ ያዘዋል። ወደ ተደበቁበት ቦታ ስንመለስ በቤተሰቦቿ ሞት የተከፋችው ሶፊያ ክፍል ውስጥ እቃዎችን መሰባበርና መጮት ጀምራለች። ሳንቶ በስተመጨረሻ ሚስጥሩን ይነግራታል። እሷ ሳትወለድ በፊት ለማፊያዎች የሚሰራና በሁሉም የሚፈራ ነፍሰ ገዳይ ሲሆን ዲሚኒኮ ፍራንስ የሚለውን ማንነት ነበር የሚጠቀመው። የዶኔንጅሎን ልጅ ከገደለ በኋላ ከቤተሰቦቹ ጋር ሰላማዊ ህይወት ለመኖር ማንነቱን ይቀይራል። ሶፊያ ወደዚህ አጣብቂኝ ስለከተታቸው አባቷን ትወቅሰዋለች። ወደ ድሮ ማንነቱ የተመለሰው ሳንቶ ካሁን በኋላ ለሚመጣው ነገር ሁሉ ራሱን ያዘጋጃል። አንድ ስልክ ይሰጣትና እሱ የሚደውልላትን ስልክ ብቻ እንድታነሳ ያስጠነቅቃታል። ተመልሶ እንደሚመጣም ቃል ይገባላታል። ሶፊያ ግን በቸለተኝነት ወደ ፍቅረኛዋ ሐኪም መጥቶ እንዲወስዳት ትደውላለች። ማፊያዎቹ ግን ስልኳን ሰብሮ በማግኘት ያለችበትን ቦታ ይደርሱበታል። በሌላ በኩል ቪቱሶ የተባለ የዶኔንጅሎ የቅርብ ግብረ አበሩ ወደ ሬስቶራንቱ እየተራመደ ይገኛል። ወደ ውስጥ እንደገባ ሳንቶ ከኋላ ያንቀውና ስለ ባለቤቱ ግድያ የሚያውቀውን ነገር በሙሉ እንዲናገር ያደርገዋል። ከተወሰኑ ድብደባዎች በኋላ በስተመጨረሻ ያምንና ሳንቶ ይገለዋል። የሶፊያ ፍቅረኛ ሐኪም መጥቶ በሞተሩ እንደጫናት የዶኔንጅሎ ቅጥረኞች ይመለከቷቸዋል። ማፊያዎቹ ዩተርን ያደርጉና እነሱን ማሳደድ ይጀምራሉ። ወደ መደበቂያቸው ገና አሁን የደረሰው ሳንቶ ግን ሶፊያን ፈልጎ ያጣታል። ወዲያውም እሷን ፍለጋ ይወጣል። ማፊያዎቹ ክትትላቸውን ቀጥለው ወደ ጫካው ይገቡና ሐኪም ሞተሩን መቆጣጠር አቅቶት ይጋጫል። ማፊያዎቹ አጋጣሚውን በመጠቀም ሐኪምን ጭንቅላቱ ላይ ይተኩሱበታል። ሶፊያ ለማምለጥ ብትሞክርም በድጋሚ ይዘዋት የመኪናቸው ኮፈን ውስጥ ይወረውሯታል። ማፊያዎቹ ለመሄድ በተዘጋጁበት ወቅት ሳንቶ ድንገት ይመጣና ያጠቃቸዋል። በጸባቸው ወቅት ማፊያዎቹ ጎኑን ይወጉታል። ሶፊያ በዚህ መሃል ማምለጥ ችላ አንደኛው ማፊያ ከጀርባ ትመታዋለች። ይህም ሳንቶ ይፈልገው የነበረውን ጊዜ በማግኘቱ የማፊያውን እጅ ሰብሮ ግንባሩን ተኩሶ ይጥለዋል። ጎኑ በጣም እየደማ ስለነበር ቁስሉንም ለማሸግ ወደ አንድ የነዳጅ ማደያ ያቆማል። ለሶፊያም ሹራቧን አድርጋ ራሷን እንድትሸፍን ይነግራታል። የቁስል ማሸጊያዎቹን በምትገዛበት ወቅት ስለ እናቷ ሞት የሚዘገቡን ዜና ትመለከታለች። ዜናው ግን በሐሰት ለወንጀሉ ተጠያቂ ያደረገው ሳንቶን ሲሆን የበለጠ ችግር ውስጥ ይከቷቸዋል። ቁስሉን ካከመ በኋላ ጉዟቸውን የቀጠሉት በአሁኑ ሶፊያ መሪውን በመያዝ ነበር። በዚህም ሳንቶ ትንሽ እንዲያርፍ ጊዜ ያገኛል። በሌላ በኩል ዶናንጅሎ ቤት ዶንና ልጁ ሚሼል ሎቢያንኮ ከበድ ያለ ንግግር እያደረጉ ይገኛሉ። ሚሼል ለአባቱ በቀሉን እንዲተው ይነግረዋል። ምክንያቱም ያስተዳደረው ያለው ባንክ ላይ ተጽዕኖ ሊያሳድር ይችላል። ዶናንጅሎ በንዴት ተነስቶ ልጁን በጥፊ መተውና ፍራንስ ከ20 ዓመታት በፊት የሚሼል ታላቅ ወንድም ላይ ምን እንዳደረሰበት ያስታውሰዋል። ዶናንጅሎ ቅጣቱን ሳይሰጥ ያለፈውን ጊዜ መርሳት አይፈልግም። ቀኑ እንደጨለመ ሳንቶ ድንገት ሶፊያን እንድታቆም ይነግራትና ቆሞ ወደ ተመለከተው መኪና ያመራል።
መኪናውን ሰብሮ በማስነሳት በተወሰነ መልኩ ፍንጫቸውን ይቀንሳሉ። በሌላ በኩል ዶኔንጅሎ ከፌራሪዮ ጋር ይገናኛል። ፌራሪዮ ከብዙ ሰዎች ጋር ትውውቅ ሲኖረው ዶኔንጅሎ ፍራንዝ የት እንዳለ ፈልጎ እንዲያገኙ ያዘዋል። ይህንን የሚያደርገውም በሲሲቲቪ ካሜራዎች ይሆናል። ሳንቶና ሶፊያ ከተወሰኑ ጉዞ በኋላ ሚላን ከተማ ይደርሱና ወደ አንድ የተገለለ ቤት እንደ ጊዜያዊ መደበቂያቸው ያርፉበታል። በጉዳቱ አቅሙ የደከመው ሳንቶ ጋደም ለማለት ይሞክራል። ህመሙ ግን ከአቅሙ በላይ ይሆናል። ሶፊያ ፋሻውን ለመቀየር ስትሞክር ራሱን ይስትና ሶፊያ በጣም ትደነግጣለች። እርዳታን ፍለጋም ቅርብ ወዳለ ክሊኒክ ብትሄድም ሰራተኞቹ ሊረዷት ፈቃደኛ አልነበሩም። ብዙ ገንዘብ እንደምትሰጣቸው ስትነግራቸው ግን ለሳንቶ የህክምና አገልግሎት ለመስጠት ፈቃደኛ ይሆናሉ። ራሱን በሳተበት ወቅት ኢንግሪድ ሶፊያን ስትወልዳት የነበረውን ጊዜን ያስታውሳል። ይህም ትውስታው ከሁሉም ትውስታዎቹ ልዩ ቦታ የሚሰጠው ነበር። ክሊኒክ ውስጥ ባሉበት ወቅት ስህተት የአባቷ ዋሌት ውስጥ አንድ ደብዳቤ ታገኛለች። ደብዳቤው የሚገልጸው ለኢንግሪድ ያለውን ፍቅርና በሶፊያ ውልደት ያገኘውን የምድር ገነት ደስታ ነበር። ራሱን ከሳተበት ሲነቃ ባለፈው ህይወቱ ምክንያት ወደዚህ ነገር ውስጥ ስላስገባት ይቅርታ ይጠይቃታል። እስካሁን ድረስ ግን አደጋ ውስጥ በመሆናቸው ከክሊኒኩ በአፋጣኝ እንዲወጡ ይነግራታል። እነሱ ያላወቁት ነገር ግን ፌራሪዮ በሲሲቲቪ ቅጂዎች እገዛ በተሳካ ሁኔታ ያሉበትን ቦታ ደርሶበታል። የዶኔንጅሎም ሰዎች ወደዛው አድራሻ እየመጡ ነው። በሩዲ ስዛራ መሪነት ወንበዴዎቹ ወደ ክሊኒኩ ይደርሱና ወዲያው ሳንቶንና ልጁን ማደን ይጀምራሉ። የትም ሊያገኟቸው ግን አልቻሉም። ሳንቶ ድንገት የሰው ጥላ ሲንቀሳቀስ ተመልክቶ ወዲያው ይንቀሳቀሳል። በሌላ በኩል ሶፊያ ለማምለጥ መኪና አዘጋጅታ ሳይጠበቅ ግን ከማፊያዎቹ ጋር ትገጣጠማለች። ቁስሉ ገና እያገገመ ቢሆንም ሳንቶ ሩዲን ከደረጃው ላይ ገፍትሮ በመጣል መሳሪያውን ይቀበለዋል። ከውጪ የተኩስ ድምፅ ሲሰማ በአፋጣኝ ወደ ውጭ ያመራል። ሶፊያ መሳሪያ ተደቅኖባት ለራሷ እንኳን መከላከል ባልቻለችበት ወቅት ሳንቶ በሰዓቱ ደርሶ ተኩሶበት በመግደል ሶፊያን ያድናታል። በዚህ ወቅት ሳንቶ በህይወት እስካሉ ድረስ ዶኔንጅሎ እነሱን ማደን እንደማያቆም ያውቃል። ብቸኛ አማራጫቸውም ከመገደላቸው በፊት መጀመሪያ ማጥቃት እንደሆነ ይደመድማል። በዚህም በራሱ ፈንጂዎች ይሰራና ሶፊያንም እንዴት ራሷን እንደምትከላከል ያስተምራታል። ምሽት ላይ ሶፊያ የዶኔንጅሎ ልጅ ሚሼል የሚሰራበትን ባንክ ካርታ ታስመለክተዋለች። በቀጣዩ ቀን ወደ ባንኩ ሄዳ የጥበቃዎቹን አሰላለፍ ፎቶ በማንሳት ለአባቷ ትልካለች። ነገር ግን በአንደኛው ጥበቃ ትያዝና ከቦታው እንድትሄድ ይነገራታል። ጥበቃው መኪና ውስጥ እንደገባ ሳንቶ ከኋላው መሳሪያ ይደቅንበታል። ጥበቃውን ወደ ባንኩ ምድር የመኪና ማቆሚያው እንዲገባ ያስገድደዋል። በቀጣይ ሳንቶ ራሱን ካሳተው በኋላ መሳሪያውን ይወስድበትና ወደ ጥበቆቹ ሊፍት ይገባል። ውጪ ላይ ሶፊያ ቦምቡን በማብራት ቆሻሻ መጣያ ውስጥ ትለዋለች። ፍንዳታው የሁሉም ሰው ትኩረት ያገኝና ሳንቶ ወደ ሚሼል ቢሮ ሳይያዝ እንዲገባ ያስችለዋል። ሚሼልን አግቶ በመያዝ ሶፊያ እየጠበቀችው ወዳለችበት መኪና ያስገባዋል። ሊያመልጡ ሲሞክሩ ግን ዙሪያቸውን ጥበቆቹ ይከቧቸዋል። ሶፊያ ወዲያው ነዳጁን ስትጫነው ሳንቶ ተኩስ መለወጥ ይጀምራል። ነገሮች እየተባባሱ ሲመጡ ሶፊያ ለአባቷ ትመለስና አብሮ ማምለጥ ቻሉ። ወደ መደበቂያቸው ስንመለስ ሳንቶ ወደ ሶፊያ በመምጣት ለአንዴና ለመጨረሻ እንደሚቋጨው ይነግራታል። የሚወዳትን ልጁን አትኩሮ ከተመለከታት በኋላ ለመጨረሻው ዙር ራሱን አዘጋጅቶ ይወጣል። በሌላ በኩል ሩዲ ለዶኔንጅሎ በሳንቶ የታገተውን የሚሼልን ፎቶ ያሳየዋል። ሳንቶ ለዶኔንጅሎ ላለፉት 30 ዓመታት የፈጸማቸውን ወንጀሎች ከእኩለ ሌሊት በፊት ለሚዲያዎችና ለህዝቦች እንዲያምን ያስጠነቅቀዋል። ይህንን ካላደረገ ግን ብቸኛውን የቀረውን ልጁን ይገሉበታል። ዶኔንጅሎ ለፌራሪዮ ሳንቶን ፈልጎ እንዲያገኙ ያዘዋል። መረጃቸው የመራቸውም ወደ ድሮ የባቡር ማከማቻ ሲሆን የዶኔንጅሎ ሰዎች ወደ ቦታ ያመራሉ። እንደደረሱም የሳንቶን መኪና ያገኙታል። ድንገት ግን የተኩስ ድምፅ ይሰማና አንደኛውን ማፊያ ይገለዋል። ጨለማ ውስጥ ተደብቆ የነበረው ሳንቶ አንድ ባንድ ሲለቅማቸው ከመኪናው ስር ይደበቃሉ። ሳንቶ በቀጣይ ስልኩን በመውጣት መኪና ውስጥ የነበረውን ቦምብ ለማጋየት ይጠቀምበታል። በዚህ ጥቃቱም አብዛኞቹ ይሞታሉ። ብቻውን የቀረው ሩዲ ለመረጋጋት ሞክሮ ሳንቶን መፈለግ ይጀምራል። ነገር ግን ሳንቶ ከጀርባው መጥቶ እግርና እጁን ይወገዋል። ከመሞቱ በፊት ለዶን ከልጁ በላይ ስልጣንን እንደሚያስቀድም ይነግረዋል። ሳንቶ ይህንን ሲሰማ ሚሼልን አግቶ መያዝ ዶንን እንደማያስቆመው ይገነዘባል። የጣፈንታውን እውነታ በመረዳት የመጨረሻ ስንብቱን ለማስተላለፍ ለሶፊያ ይደውልላታል። ሶፊያ ግን መቀበል አቅቷት ታለቅሳለች። ነገር ግን ቆርጦ ስለነበር ወደ ዶን ቤት ጉዞውን ይጀምራል። እንደ ቀድሞ ነፍሰ ገዳይነቱ ጥበቆቹን በቀላሉ አስወግዷቸው ወደ ዶን ክፍል በስተመጨረሻ ይደርሳል። በገመድም እስኪሞት ድረስ ያንቀዋል። ከቆይቶች በኋላ ፖሊሶች ይደርሳሉ። ሳንቶ በፊተኛው በር በኩል በቀይ ሌዘሮች ተሸፍኖ ይወጣል። ፖሊሶቹ እንዲተኩሱበት መሳሪያ የሚያወጣ ያስመስላል። ያ ሁሉ ስናይፐር ወርዶበትም ህይወቱ ያልፋል።
በሌላ በኩል ፖሊሶቹ ወደ መደበቂያቸው ደርሰው ሶፊያንና ሚሼልን በቁጥጥር ስር ያውሏቸዋል። ከተወሰኑ ቀናቶች በኋላ ሚሼል ወደ መነኩሴዎች መኖሪያ ወደ ሄደችው ሶፊያ ሊጠይቃት ይሄዳል። በሰላም መምጣቱን ለማሳየት ቸኮሌት ይሰጣትና የወላጆቹን ያለፈ የበቀል ሐሳባቸውን እንዲረሱት ይጠይቃታል። በፈለገችው ነገርም እንደሚረዳት ቃል ይገባላታል። እውነታው ግን የበቀል ስሜት በውስጡ ይዟል። መኪና ውስጥ ሶፊያ ከዚህ ማዕከል እንደወጣች እንዲያስወግዳት ፌራሪዮን ያዘዋል። ሳንቶ አባቱ ላይ እንደፈጸመው በገመድ እንዲገላት ነው የሚፈልገው። የሆነ ነገር ልክ እንዳልሆነ የተሰማት ሶፊያ የአባቷን ቃላቶች ታስታውሳለች። ይህም ላለመገደል መጀመሪያ ማጥቃትና መጀመሪያ መግደል ነበር። ተደብቃ ስታመልጥም የፌራሪዮን እቅድ ታበላሽበታለች። በቀጣዩ ቀን ሚሼል ሶፊያ እንዳመለጠች በመስማቱ ይደናግጣል። ክፍል ውስጥ እየጠበቀችው ሲያገኛት ደግሞ ድንጋጤው ወዲያው ወደ ፍርሃት ይቀየራል። ለስለስ ብሎ ሊያዋራት ቢሞክርም ሶፊያ አሁን በፊት የነበረችው ፈሪዋ ልጅ ባለመሆኗ አፉን በቢላ ወቅተው ትጥለዋለች። ሶፊያ የአባቷን በቀል እንደተወጣችም ፊልሙ ያበቃል። እንደዚህ አይነት ፊልሞችን ለመስራት ከ9 ሰዓታት በላይ ይፈጅብናል። ቪዲዮን ላይክ እና ቻናሉን ሰብስክራይብ ማድረግ ግን ለእናንተ የ1 ሰከንድ ስራ ነው። እኛን ስለሚያግዘን ግን ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ፊልሙን እንጀምር።